እውነቱ ይወጣን እውነት አንድ ቀን ትወጣልኝ ብለው ጥላቸው ስትሄድ የሆነ ተመሰጠ። ዝም ብሎ ተመስጦ ነው የቀረው። ኤፍሬም ማለት ነው። ኤፍሬም እንደዚህ ተመስጦ ደግሞ ማለት ነው ፋይል ተዘግቷን ያበቃ ጉዳይ ነው። ምንድን ነው ምትዩ ምናምን ስትላት ምናለኝ ልጅ ተወልዷል የሚባል ነገር የለም። ፋይል ተዘጋ የሚባል ነገር የለም። አይኗን በጨዋ አጥባ ማለት ነው። እንዲህ አሁን አብርሃምን አንስደበው ለምን መሰላችሁ? የሆነ እንግዲህ ወንድሙ ነው። ሻይ ቡና እንበሉ ይባባላሉ፣ ይሄዳሉ። ሻይ ቡና ሲሉ ይሄ ተንኮለኛ ስለሆነ ሄዶ አይደለም። ኖ ልጁ ሄዶ አይደለም። ልጁ ታግቶ ነው ያለው። እኔን ለመናገር ልጁ እነሱ ሄዶ ምንም ማድረግ አይችሉም። ከቤት ሄዶ እኮ አይደለም ከደመቁ ሌላ ቦታ ውጭ ላይ ማለት ነው። ሻይ ቡና እያሉ ዞር ወር ሲል ሌላ ተንኮለኛ ስለሆነ ጠብ ያደርግበታል። ከዛ ፈዘዝ ሲል ሀመኪና አድርገው ሀሩታ ቤት ቢሆንና እነ ብዙ ሄደው ሊያገኙት ነው። ሌላ ቦታ ነው የሚደብቁት። ወንድሙን በጌታ ኢየሱስ ሌላ ልክ እንደባለፈው ማለት ነው ያውቁት ቪዲዮ ይዙበትና አሁን ወንድምና እህቱን አግኝቶ ስታማከረ ድረስ ማለት ነው ቁጭ ማለት አለበት እዛው። አሁን ማለት ነው በመጡት ከሩታ ጋር ነው የሆነው። እንዴት በተራ ወሩና የሆነ ነገር ትልጠኝ እስኪ በቃ ሳምንት እንደፈዘዘው እስከሚያጠፋ ድረስ ቪዲዮዎቹን ሁሉ ነገር በሆዱ አርጎ ጸጥ እንዳለው እንደውም ሳምንት አልፈጀበትም፣ 3 ቀን ምናምን ነው ይመስለኛል። አሁንም እንደዛ ሊሆን ይችላል። ከወጣ በኋላ ግን ቀጥታ ወደ ራሱ ሲመለስ በሳምንት ፈጀበት፣ 5 ቀንም ፈጀበት። ቪዲዮውን ባያጠፉለት ለህግ አሳውቆ ባለፈው እንደዚህ ቀርጻኛለች ለልጅ ስል ግን ትቻት ነበረ። አሁን በድጋሚ እንደዚህ አርጋኛለች ብሎ ጎል ነው የሚያስገባት። ሲጀምር ተግዘዋል እነሱ ራሱ ሲያወሩ የሆነ እንዴት ነው ስናስተነትን እንዴት ነው እንደዛ ናቸው ቪዲዮ ላይ ማለት ነው። ለቁሰሽ ድረስ አንቺ የሸልዬ ገዳፊ ማለት ነው እያለቀሽ ትኖሪያለሽ አንቺ ቡዳ ለምትይዝ እኮ አላቸው እንዴ። ካሁን በፊት እኮ የራቁት ቪዲዮ ያደረጉት መርዛ ጠጥተው ነው እያየኝ ቪዲዮ ላይ መድኃኒት ጠባ አድርጋ አይደለም እንደ አፍዝዛ ቪዲዮ ቀርጻ እንደዛ ደም ስታስለቅሰው ቃ ስታሳጥበው የነበረው። አሁንም እኮ እንደዛ ያደርጉና አሁን ምንድነው ማለት ነው ለበቀል አይደለም። አብርሽን በጣም ነው የምትወደው። ይተወኛል አንዴ ለመጨረሻ ይተወኛል ብላ አላሰበችም ነበር። እንደዚህ ቁርጥ ሲያረግባትኝ ነው አሁንም እኮ አይመለስ የሚለው ወደ ራሱ ከተመለሰ ይመለሳል። ወደ አይመለስም በጭራሽ። አሁን ለምሳሌ ስታገኙ ብዙዬ ሕክምና ተወስደዋለች፣ ከምትወስደው ቦታ ተወስደዋለች። እዛ በኋላ ግን ታክሞ ከምትወስደው ነገር ወስደው